በየጊዜው መድኃኒቱ በተቀየረ ሰዓት እየደከመኝ ሄደ። ጥያቄው እኮ ነው እንጂ ደግሞ ለማንም አልጠየኩም። ማንም ግዴታ የለበትም እኔን ለኔ ጥያቄ መመለስ። እግሩን ሰው ማስገባት አልችልም። አሁን እምቢ ብሎኛል ነው ሞቷል። እኔ ካሮና ወይ ወርድ ለሻለን ቴክስት አድርገህ ተመልሶ ካለሰው እኔ 4 ሰዓት ሆኗል እኛ ጋዚ እኔ የዶክተር ግሩፕ አለ እኮ ቴሌግራም ላይ የዶክተሮች ግሩፕ አለ። አሁን እኮ የዶክተር ችግር የለብኝም። እኔ ችግሬ እንዴት በየቀኑ ያደከመኝ ስለሄደ እኔ ራሴ እዚች ዓለም ልገላግል ስለፈለኩኝ ነው እንጂ እኮ የዶክተር ችግር የለብኝ፣ የሕክምና ችግር የለብኝ። ያለውበት ሀገር ስፔሻል የተባሉ ዶክተሮችና ምርመራ የሚመረመርበት ቦታ ነው የምታከም። ችግር የለብኝም እኮ የዶክተር ምክር ዲቢሲ ብሎ የሚመክረኝ ዶክተርም አልፈልግም። እዚህ ተንትነው የሚያስረዱ የግሌ የራሴ ዶክተር እኮ አለ። አልፈልግም ዶክተርም አልፈልግም። አሁን በቃ አልፈልግም። ዶክተር መጥቶ ምን ሊለኝ ነው? ይሄን መድኃኒቱ ሰጪ መድኃኒቱ ሰጪ ነው የሚለኝ። ኖ ሞር እነሱ ላይክ ኤክስፒሪየንስ ሊኖራቸው ይችላል። ስለዚህ ነገር ባሽ ከዛ ተንተርሰው መፍትሄዎች ሊያመጡ ይችላሉ። ሁሉ ጊዜ ዶክተሮቹ ደስ ማለት ነው ኤክስፒሪየንስ ካላቸው ስለዚህ ነገር they will have more solutions። ኖርማሊ በትምህርት ተመርቀው ከሚያደርጉት አውስትራሊያ ነው የምትኖረው? ያሉኝ አውስትራሊያ Okay, you live in Melbourne? I live in Melbourne. I'm at work at a mine now. Okay, that's good. እኔ ሜልበርን ነው የምኖረው። እኔ ምን ችግር የለውም። ሚሊኒየም ሆስፒታል ጤና እንትን ታውቃለህ? ስክሪን ኖ የሀበሻ ነው። ያ እነ ዶክተር አዱኛ ወይም ዶክተር ጥላሁንን ታውቀዋለህ? አይ ሀበሻ አላውቅም። ያው ነው። ኦኬ እዛ ነው የምሰራው። እኔም ምንም ችግር የለውም። እኔ ዓርብ ነው ነገ መድኃኒቶችን ብትልክልኝ አለ እኔ ጋርም ያሉትን መጠየቅ እችላለሁ። ይሄ ችግር የለውም ለመጠየቅ መድኃኒቶቹ ማለት ነው። ግን አንተ ህጉን ታውቀዋለህ። ከዚህ መድኃኒቶቹን ለመላክ በጣም ይከብዳል አይደለም? መድኃኒት ከሀገር ቤት እኛ ሌላ ነገር ፓውደር እንኳን ማስገባት የማንችልበት ሀገር ላይ ነው ያለን እንጂ መድኃኒቱ የሚላክበት ወይ እኮ ካለ እኔ እልክላታለሁ። ኦኬ ያ አይደለም ለመድኃኒቱ እኮ አይደለም። አሁን ኢንቦክስ አደርግሻለሁ እና እናወራለን። different ways it doesn't have to be from here exactly. Okay እሺ እናወራለን። ኦኬ yeah we can get from somewhere else similar to this. Okay እሺ የሆነ ሰው ጠይቻለሁ ላይክ እስካሁን ደግሞ መሽቷል። እኛ ጋር 7 ስንት ነው? ላይክ 7 10 ተኩል ሰላም እዛች ታች ያለው ልጅ ከፋሲካ በበላይ ያለው ልጅ አወራይል ማታ የማታስወርጅልኝ ብሩቴ እኔ ማለት እየሰማሁ ነው። በመሀል ስገባ እንዳረብሽሽ እያልኩ ነው። እኔ እናት ለዛ ነው። እሺ እና አይዞሽ ተስፋ አትቁረጪ። ኮሜንት ምናምን እያነበብሽ ምናምን ራስሽን በምን ተስፋ ላድርግ? እስኪ ንገሪ። ተስፋ አትቁረጪ። እሺ በምን ተስፋ ላድርግ? እኔ የምልሽ ቆይ መድኃኒት ስትወስጂ ለምግብ ሃፒ ሳይት አይሰጡም? ለምግብ ቢያንስ መድኃኒቱን የምትቋቋሚበት ማለት ነው። አይሰጡም አለ ግን አይፈቀድም። ራሱ ለኔ ማንኛውም ፓናዶል ራሱ ቢያመኝ ፓናዶል አይፈቀድልኝም። ያሬድ የሚለው ልጅ አስገቢው ማሰላም ያሬድ የሚለው እዚህ አንድ ቁጥር የሚጽፈው ልጅ አለ። ያሬድ መሰለኝ የሚለው ስሙ በተደጋጋሚ ይጽፋል። አንድ ቁጥር ሰላም ነው እየድኔ ነው አስገብቻለሁ። ማያዬ እንዴት ናችሁ? ሰላም ነው። እንዴት ነህ? መስከን እንዴት ናችሁ? ሶሪ ሜንሽን አድርገኸኛል። አየሁ እግዚአብሔር ተስፋ አድርጌ ማስከዛሬ ኖርኳ። ታዲያ ጊዜን አቃጠልኩኝ። ልባምዬ ሰላም ይልናት ማርፍበት ጊዜን አቃጠልኩ። ረፍል ነበር እስከ ዛሬ ስንት ቀን ተሰቃየሁኝ። ወላደን ይገባይ ቆይቶ ቆሎ የኔና ታይዞሽ አታልቅሽ። ለማን ብለሽ ታለቅሻለሽ? የኔ እናት አይዞሽ። አሁን የሆነ ነገር አይዞሽ የኔ እናት አታልቅሽ። ሁሉ ነገር ይስተካከላል። እሺ አይዞሽ። ምንድነው የሆንሽው? የኔ እናት ቀስ ብለሽ አስረጅኝ እስቲ። ወይ ላንተ ደግሞ ታሪክ የላውራ እንዴ? ምንድነው የሆንሽው? ለኛ አስወጡልኝ ሰውዬ። ዋ ምንድነው የሆንሽው?
ያልገባው ስሚ ስላልገባው ይሆናል እንነግረዋለን። አንቺ ያልገባው ሰው ይግባ ታዲያ። ያልገባው ሰው እዚህ ውስጥ ስታለቺ ስላንቺሽ ነው ይለኛል። ጭራሽ ወደ 7 ዓመት ልመለስ እና ላውራው መዘርዘርም አልፈልግም። ስለኔ እንጂ ማውራትም አልፈልግም። ይቅርታ ጸሎት አድርግልኝ። ውጣልኝ አባቴ ውጣልኝ። ካላወቃችሁ አላወቃችሁ ነው። ያላወቀ ሰው ዝም ይበል። እኔ ግዴታ አይደለም ስለኔ ማወቅ። መጥቶ ምን ሆነሽ ነው የሆንሽውን አስረጅኝ ይላል። እንደገና ወደ ኋላ ልመለስና ልንገርህ ታሪኬ። አይ ችግር የለውም በቃ እሺ። ለማንኛውም እኔ እንተጥቂያ ንብረት 1 ኪሎ ሩዝ እየበላችሁ ነው ኮመንት የምትጽፉ እየሰማሽኝ ነው? እናት ኮሜንት አታንብቢ ቡርቴ ታያቸው። ኮሜንት የምጽፉ ሰዎች እግዚአብሔርን የፈጠራችሁን እግዚአብሔርን ፈርታላችሁ። አንቺ ነሽ ለምን እነሱ ሰዎች ማታ ሶጭልኝ ሰውዬ እሱ ኦኬ ይድኔ በቃ ችግር የለውም። እኔ እነግርሃለሁ በውስጥ እሺ። እኔ እናት በቃ ምንም ጥያቄ አጠይቃት። እሺ እዚህ ጋር ደግሞ ኮሜንት ያላችሁ የምጽፉ ሰዎች በፈጣሪ ይሁንባችሁ። በቃ በምታምኑት አምላክ ነገ መውደቅ አለ። ምንም አትበሉ። በቃ እችሉ ጸልዩ። አንድ ሰው 2 ሰው ነው እየጻፈ ኮሜንት ላይ ምንም አላሉም። ኮሜንቶቹን መልስ አስጫቸው ነው የማሰጣቸው ንግሞች። በቃ አንቺም አታነቢው እሺ። ምንም ይበሉ እንዳታነቢው። ደግሞ ኬኳ መጣለች። እሺ ሰላም እሺ። ነው ከታች ነው አስገባት ተመልሽ ይገባል። ሌላ ሰው አስገብ ይሆን ነገር ደዋው እየመጣው ነው። ኦኬ እሺ ቆራለ አራት ደውል የኔ ጌታ። አንተም አልተረዳ ደግሞ ደውለህ ልትመጣብነ። ቻው ደህና ሁን የኔ ጌታ ቻው። እሺ ደውዬ የምመለሳለሁ ይላል እንዴ? አንተ ደውለህ እስክትመለስ እዚህ ቁጭ እያለቀስኩ ነው እንደምታገኘኝ። ኦኬ ብርቴ ምንም እኮ አይደለም። ብርቴ ሲጀመር የማትፈልጊው ሰው እንዳታስገቢ በቃ። እኛም ሞዴሬተሮች አለ እኔ አይደለሁም የኔ ስልክ የሚብሎኝ ማን ሞዴሬተር እያስገባ እንደሆነ አላውቅም። ስልክ አይሰራም። በዚህ ደግሞ ማስገባት አልችልም። ቢሆን ስንት ሰው እንትን ለነበረ ቆይ ሞዴሬተሮች ቆይ ልውጣ። ሲጀመር እኔ ሞዴሬተር ሞዴሬተሮች ማን ናቸው? እኔ አንዳንዱ ሌላ ማን በቃ ሞዴሬተሮች እዚህ ውስጥ ያላችሁ ማያም ሆንሽ ወይ ሰላም ምናምን እንዳታስገቡ ቆይ አንቺ ራስሽ ማን ነሽ ማለት? ወይኔ ቡርቴ ዛሬ እኮ አትታየኝም። ከመሐመድና ከፋሲካዎች እኮ ሰው አይታየኝም። ከስንትኔ ላይ ጠቁሯል እንዳለ አይታይም። ስም ኬኳነች እያወራችሽ ያለችው እኔ ነኝ የጠራሁት። ሼር እያደረኩላት ነበረ እና ሀላስ በቃ ሀላስ እኔ በቃ ጓደኞቼ ለአንዴና ለመጨረሻ ጊዜ ነው። በእኔ ማንም አይጨነቅም። በእኔ ማንም አያስብም። እስከዛሬም ሰው ማስጨነቅ ያላል። እኔ ልውጣ አንድ አይነት ነገር ልትናገር ውጭ። አዎ አንቺ ጥሩ ነገር ከሚነገርበት ነው ቁጭ ማለት ያለብሽ። እንደዚህ ያለ ቃል ማዳመጥ የለብሽም። መውጣት መብትሽ ነው። ቡርቴ ስወድሽ በእግዚአብሔር ምንም ነገር እንዳትዪ። በእግዚአብሔር ስወድሽ ቡርቴ እስካሁን ድረስ በእናትሽ እዛ ጋር ላለችው እናትሽ በቃ ቡርቴ እግዚአብሔር በፈለገው ሰዓት ይውሰድሽ። በቃ እንደዚህ አይነት ነገር እረፊ በእናትሽ በእግዚአብሔር። እናቴ ማለት ነው። እሺ እናቴ ሰው ያገላብጠኝ እንዴ? ሰው እንደዚህ ሊያነሳ ይችላል ነው እናቴ አቅም የሚሰጥሽ ነገር ወይ ሰላም ማያስወርድልኝ በጌታ በእግዚአብሔር ስወድሽ ሰላም ትወርጅልኝ። አልወርድም እንዴት አልዬ እንደማስወርድሽ እኔ እኮ ስለማላቅ ነው። እምቢ ስላለኝ ነው። እዚህ ጋር ገስት ላይ ገባ ነው እኮ ጀስት ችግርሽን አድምጦ ሰው ያ መፍትሄ እንዲፈልግልሽ ነው አይደለ? ሰው እዚህ ጋር በሃይማኖት ምን አይነት መፍትሄ ነገር ካንተ ጀምርሽ ምን አይነት መፍትሄ አለ? አሎ ወርዷል። ተገስት ላይ የኔ እናት እና በቃ ሌላ ሰው የሚገባ ሰው ካለ እኔ እወርዳለሁ እና ለማንኛውም እንደዚህ አታል እኔ እኮ እግዚአብሔር ነው። እግዚአብሔር አይከሰስ አይወቀስ። አሁን ሌላ አካል ቢሆን ተከሱታላችሁ። መንግስት አቁማችሁ የሆነ ነገር አቁማችሁ የሆነ ነገር አድርጋችሁ እንትን ታደርጋላችሁ። አሁን እግዚአብሔር ጋር እንዴት ተካሰሳለሁ? ለፖሊስ ደውሉ።
ፋሲካ ማን አስወጣት? ሰውን ማን ነው የሚያስወጣቸው ያለ? ቆይ ሲጀመራው ሞዴሬተር ቀማችሁ አልቀማችሁ ነው የለው ምድር ላይ እዚህ በኋላ እንደፈለጋችሁ ስልጣኔን እንደወሰዳችሁ ሙቱ። እሞታለሁ እኔ። ሰው የገንዘብ ችግር ሲሆን ገንዘብ ይለምናል። የሆነ ሰው ካስቀየማችሁ በፖሊስ ትይዙታላችሁ። ከባድ ቢሆን ጠበቃ ቀጥራችሁ እንትን ትላላችሁ። ህግ እንትናችሁን። አሁን የኔ ጉዳይ የጤና ነው። የጤናዬ ጉዳይ ደግሞ ከእግዚአብሔር ጋር የተያያዘ ነው። ምን ይሻለኛል? እኔ እኮ ምን እንደሚሻለኝ አጥቼ እኮ ነው። ሰው እንዴት በቁሙ ይደክማል? ይህ ሁላ ገንዘብ ከፍዬ እየታከምኩኝ በቀን 70 ሺህ ብር ከፍዬ ታክም የትናንትና ዛሬ ልድከም። ይማ ከባድ ነው። እኔ ይህን ነገር ዝም ብዬ አላልፈውም። ሰው ሀገሩን ሲወጣ ወርቅ ይገዛል፣ ቤት ይገዛል፣ ልብስ ይገዛል። እኔ መታመም አሁን እኮ ጠላቴ በዚህ ሰፈር ሰድበው መልስ አልመልስም። አቅም ስለሌለኝ እኔ እኮ እስከ ዛሬ ዓለም ሚዛናዊ አይደለችም ሲባል አላምንም ነበር። አሁን ግን ምንም ሚዛናዊ አይደለችም እንጂ ውሸታም የሆነች ዓለም ናት። ያልፋል ምናምን ችግሩ ነው የሚያለ ችግሩ ሲያልፍ ነው እኛ የምንሞት። ስንት ቀን ተሰቃየሁኝ እህቴ የኔ ውድ አለን። ሰላም ነኝ ሰሊ ነኝ የኔ ውድ። እባክሽን ተይ የኔ ውድ። እናት ሰሊ ደግሞ እኔ እኮ ጥቁር ስለሆነ አይታየኝም። ገብቶኛል። ኔትወርክሽ ነው። ሰላም ነኝ የማሄ ጓደኛ ሰሊ። ሰላም ነኝ የሀቢባ ቤተሰብ አስታውሽ። አረ ችግር የለም አውቄሽ ትንሽ አውቄሻለሁ። ያው የኔ ፍቅር ታውቂኛለሽ። ረፊ እናቴ አይንሽ ይጠፋል እኮ እንደዚህ አይንሽ እንደዚህ እስከሚያብጥ ድረስ ማልቀስ አይጠበቅብሽም እኮ እህቴ። እኛ ከጎንሽ ስንት ነገር እየሆነን እያየሽ እንደዚህ ይሄ ሁላ ህዝብ ፊት እንደዚህ ለቤተሰቦች ለጓደኞች ለኛ አታዝኝም? ሰው ይሄ ሁላ ሰው እናንተ ኦንላይን አደረጋችሁልኝ። አሁን ደግሞ ቤት ውስጥ የሚያንቀሳቅሰው የተፈለጋ ታዲያ አየሽው። እኔም እኮ እዚህ ላይ ነው የምል ያለው። እኔ 8 ዓመት ሙሉ ዋጋ ከፍዬ እስካሁን ድረስ ያቆየዋት ብርቱካን እንደዚህ ልትወድቅ አይደለም። ኦኬ ልትወድቅ አይደለም። ሁልጊዜ ሰጥቼ ተቀብዬ ማላቅ አይነት ሰው ነኝ። ኦኬ እንደዚህ ልወድቅ አይደለም። አሁን ላይ ውሃ ለመክፈት እየደከመኝ ነው፣ በር ለመክፈት እየደከመኝ። 8 ዓመት ስቀመጥ 8 ዓመት ሰርቼ እኮ ነው አንቺ ሰርቼ ነው። አሁን ስወድቅ ጠንካራ ነሽ። ተይ እግዚአብሔርን አታምጪ። አሁን ጥንካሬ የለም። አንዴ ወይ ሰላማት ተጨቃጨቂ። አሁን ማስወረድ ስለማልችል ጭቅጭቅ አልፈልግም። ለጥያቄ መልስ ነው የምፈልግ እኮ ምትመልሽ አለዛ ውጭ እንዴ ጠይቂኝ መልስ አንጣላ። እሺ አንጣላ እኮ እስከ ዛሬ ጠንካራ ሁኜ እስከ ዛሬ ነበርኩ። በቃ አላስ እስከ ዛሬ ሳይደክመኝ እየሰራው ታክሜ ዳንኩኝ። ከዚህ በኋላ ደግሞ እየደከምኩ ሄድኩኝ ነው ጥያቄው። እየደከምኩ ውሃ ለመክፈት ሁሉ እየደከመኝ ነው። ስለዚህ ጥያቄው ይሄ እኮ ነው። እናንተ ኦንላይን ላይ ረዳችሁኝ። እሺ ምድር ላይስ ማን አሁን ምድር ላይ እኮ ለመኖርም እኮ ምን ያስፈልጋል መሰለሽ? የሚያነሳሽ የሚጥልሽ። አሁን ኑሮ ነው እንዴ? ስትኖሪ ምድር ላይ ስትኖሪ ማግባት አለብሽ፣ መውለድ አለብሽ እንደ ጓደኞች። አሁን እኮ ከዚህ ሰፈር አንዲት ልጅ ላባደሯ የምትባል ሰድባኝ ፎቶዬን ዘቅዝቃ እስከናቴ አንቺ በሽተኛ ብላ ድሮ ብሆን ይጀ ነበር ምረግጣት። አሁን ግን አቅም ስለሌለኝ ዝም ነው ያልኳት። አቅሜ ካደር እየቀነሰ ሄደ። ሐኪም ቤት እጄ 1 ሚሊግራም ራሱ መድኃኒት አትቀበይም ነው የምባል ያለውኝ። ለምን አቅሜ እየቀነሰ ሄዶ ይህን ሁላ ዋጋ ከፍዬ እስከዛሬ ያኖርኳት ብርቱካን እንደዚህ ምትደክም ከሆነ ለምን ትኖራለች? እንደዚህ ስላለችሽ ነው የከፋሽ። ቀስ ብለሽ ተረጋጊና የእሷ ያለፈው ወሬ ነው፣ ምሳሌ ነው ማመጣልሽ። ሰላም ጥያቄን አትመልሽልኝም አንቺ። አሁን ማይድን በሽታ ይዘሽ በየጊዜው በቀን አሁን ትናንትና እኮ 70 ሺህ ብር ነው እየከፈልኩኝ። 70 ሺህ ብር የኢትዮጵያ 70 ሺህ ብር። ኦኬ እንደዛ ከፍዬ ሌቱን የት እንዳደርኩ አላውቅም እኮ
ገባሽ? አሁን መፍትሄ የሚሰጠኝ ወሬ ነው የምፈልግ እንጂ እንዲህ ታሪክ እንደዚህ አልፈልግም። መፍትሄው ምንድነው ሳይሆን መፍትሄው እኔ ከእግዚአብሔር ሳይሆን የገንዘብ አይደለም። ጥያቄ ልጠይቅሽ እሺ። እኔን ማደምጪኛ እህቴ መድኃኒቱን ከዚህ በፊት እንዳወሳሰድሽን ሰዓት አልፎብሻል ወይ? ወይስ የገንዘብ ችግር አለ ወይ? ምን ላይ ነው ያለሽው? ምንድነው እንደዚህ ያደከመሽ? ለውጥ ያመጣው ነገር ምንድነው? የገንዘብ ችግር ቢኖር እኮ ይልሻል። የገንዘብ ችግር እኔ የገንዘብ ችግር ቢኖርብኝ ሰው ትረጃለሽ እኮ ሰው እርዱኝ ለመድኃኒት ያለሽ አይደለም። መድኃኒቱ ከቀን ይቀየራል። እስኪ ዶክተር አስገቢ እስኪ ከዚህ ውስጥ ወይም ደግሞ በቀን ስለሚቀየር አሁን ደግሞ የጀመርኩት መድኃኒት በጣም ከባድ ነው። የሚሰጥ ለካንሰር ነው። ግን የኔ በሽታ እያደከመኝ ስለሄደ ያን መድኃኒት ታዘዘልኝ። ከዛ ሙሉ ለሙሉ ምግብ ዘጋኝ። እሺ መድኃኒቱ ያነ ከታዘዘልኝ ሰዓት ጀምሮ ደግሞ መድኃኒቱ እንዳለ ተቀይረውልኛል። ከተቀየሩልኝ ደግሞ ምግብ በልተሽ ውሰጂው ይለኛል። እሺ ምግብ አልበላም እኮ ሙሉ ለሙሉ። እዚህ ጋር አንድ የጤና ባለሙያ ካላችሁ አንድ ቁጥር ጻፉልኝ ለብቻው። ሁለት ቁጥር ጻፍ። የጤና ባለሙያ ካለ ሁለት ቁጥር ጻፍልኝ፣ አስገባሃለሁ። ታማክራታለህ ያለውን ነገር። እሺ ተረጋጊ። አሁን በማልቀስ የሚሆን ነገር ራሁን ራስሽ የሚያማክረኝ ስለሆነ ነው። አጠንከር በየኔ ወዴኔ እንዲሰስቅ ነው ማለት አረ እኔ ልገላግለው ነኝ። እስከ ዛሬ 8 ዓመት ራሱ እንዴት እንዳቆየሁት ራሴን እገላግለዋለሁ። ለምን ብዬ ነው ማለት ነው? ለምን ብዬ ነው የሆነ ነገር ማዳምጥ እንዲህ ይሆናል? አማካሪ የጤና አማካሪ ካለው ለቁጥር ጻፉልኝ፣ ወይ ደግሞ የጤና ባለሙያ ካላችሁ ስንት ዓመት ታገልኩኝ። ስንት ዓመት ይሆናል አልኩኝ። ስንት ዓመት ነው አሁን ዝም ብዬ ሳስበው ስንት ዓመት ነው የታገልኩኝ? ምክላይ ሁሉ ነገር ይገባኛል። ሁለት ቁጥር እሺ፣ በእምነት እንዳትሳሳት። ታዲያ ኤፍራታ ኬኳን ማስገቢያት ኬኳ አለች ከታች ብርቶ አስገባታለሁ። نعم يا بيت شنو خلاص كويس كده ركتي؟ نعم ركتي شويه؟ لا ما رفتوش لسه بيزيد عليهم. لا ما رفتوش. شوفي لازم تروقي. اول حاجه انت تحطي في راسك عند ناس كثيرين يعني بعدين انت تزعلي كويس بس ما قال لي كمان على طول زعلان. ከሚያረጋጋ ንግግር መናገር የምትችሉ ብቻ يحمد على الكلات تباني بقى. لا روقي شويه لانه الزعل الكثير مش كويس عشان የጤና ባለሙያ ወይ ደግሞ የሃይማኖት አባት ነው። انا عارف انت تعبانه انت الموضوع طويل بس لازم تصبري. እሺ ሁለት ቁጥር ጻፉ። ሁላችሁ ሁለት ቁጥር አትጻፉ። በዚህ ጭንቅ ሰዓት ሁላችሁም ለብደ ሁለት ቁጥር ምን ጽፉት? ሁለት ቁጥር የሚጽፍልኝ የሃይማኖት አባት የሆነ ሰው ወይ ደግሞ የጤና ባለሙያ የሆነ ሰው እሷን ማረጋጋት የሚችል ሰው። ባካችሁ ረፉ። ሌሎቻችሁ ሁለት ቁጥር ምን ጽፉ? ረፉ። እኔ ራሴን እኮ አዳምጬ ጥያቄ ጠይቄው ለጥያቄ መልስ አጥቼለት እኮ ነው። እሺ ካያችሁ ሌሎች ሞዴሬተሮች እኔ እየታየኝ ነው። በእንጋሻው ትንሽ የሚያረጋጋ ነገር ልትላት ትችላለች። ታውራ እስቲ አንዴ። እሺ ፌበን አስገቢልኝ። አዎ ፌበን ገብታለች። ፌበን ገብታለች። ፌበን አስገቢ። እሺ አህመድ አመልኝ ወታ ቢባ ነው። ፌበን ነኝ። እንዴት ሰላም አልሽ? እኔ ማለት ነው እኔ ሲጀመር እዚህ በኋላ ስልኬን ስለማልጠቀምበት ሞዴሬተር አላነሳ ምን አላነሳ። አሁን ማልፈልገውን ያገባሉ የሚፈልገውን ያወጣሉ። እኔ እንትን ልበል ብቻ ልጨርስችን ላይ ከዚህ ላይ ከወጣው በኋላ ስለማታገኙኝ እንደፈለጋችሁ ፌቡን አዳምጫት። የሃይማኖት አባት ካሉ ደግሞ እዚህ ጋር ይጻፉልኝ። እንዴት ነው ፌበን ገብታለች? እንዴ አይታየም እኮ ለኔ ጥቁር ነው የሚታየው። አዎ አስገብቻታለሁ። አለን ሄበንዬ እንዴት ነሽ? አለው እግዚአብሔር ይመስገን። አሁን ገና ነው ያየሁሽ፣ ግን ትንሽ ሰምቼሻለሁ። በርቻ ይዞሽ እምልሽም አይደለም። ግን አንዳንድ እግዚአብሔር በህይወታችን የሚያሳልፈው ነገር እኛ የምንቀይረው ላይሆን ይችላል። ግን እግዚአብሔርን መለመን ማመን ነው የምንችለው። ያው ታሪኬን ስናገር ሁሌም ታውቂኛለሽ። እንዳንችል የኔ ልጅ ታማ ስንት ጊዜ እንደተሰቃየው ቤተሰቤ እንደተሰቃየ ወጥቼ በአደባባይ እንደለመንኩ ልጄን ለማዳን ታውቂያለሽ። ግን ሁሉ ነገር እንደፈለጉት አይሆንም፣ ሁሉ እንደተመኙት አይሆንም። ፊት ያየንባት ልጄ የሰው ፊት ያየንባት የለመንባት ነገ ተለውጣ አድጋ ልጃችንን እናያታለን ያልናት ልጃችን ግን ገና በልጅነቷ እንድታድግልኝ እንድትኖርልኝ እየተመኘኋት ሞታብኛለሽ በካንሰር። እኛ የእግዚአብሔርን ሐሳብ አንቀይርም፣ የምናስቀይረው ነገር የለም። ግን አንድ ነገር የምነግርሽ በምናልፍበት ፈተና ውስጥ መጽናት የምንችልበትን መበርታት የምንችልበትን አቅም ግን እግዚአብሔር ይሰጠናል። ከሰው ብርታት አይገኝም። ሰዎች እዚህ ጋር ሊሰድቡሽ ይችላሉ፣ ሊናገሩ ይችላሉ፣ ላይረዱሽ ይችላሉ።
ሀዘንሽ ላይ እነሱ ሊስቁ ይችላሉ። አንቺ ውስጥ ያለውን ህመም የምታውቂው አንቺ አይደለሽ? የአንቺን ቁስል የምታውቂው አንቺ አይደለሽ? ከኛ በላይ ግን የሚረዳሽ መድኃኔዓለም አለ። በቃ ከዚህ ጉድ ውስጥ እንዴት ነው መውጣው ማለት የምችው አንድ እሱን ነው በዚህ ሰዓት። ካለበለዚያ እንዳልሽው በቅቶኛል መሄድ ይሻለኛል አይደል ያልሽው፣ በህመሙ መሄድ አይቀርም። አሁን አንቺ በምትዩ መሄድ አይቀርም። ግን ትንሽ እግዚአብሔርን መታገስ፣ ትንሽ እግዚአብሔርን መጠበቅ ጥሩ ነው። ምን እንደሚያደርግ ተአምራት እንደሚያደርግ ለእሱ አንድ ሌሊት ይበቃዋል። አንቺ 10 ዓመት የለፋሽበትን እሱ አንድ ሌሊት ይበቃዋል። አንቺ ዘላለምሽን የደከምሽበትን በሰው ሀገር የተንከራተትሽበትን ማንም ማይረዳሽ ህመምሽን የሚያይ አንድ መድኃኔዓለም ነው ያለው። ስለዚህ እኔ እዚህ ጋር እንደ ሴትም እንደ እናትም ህመምሽን አሁን ወደ ስራ ልወጣ ስክሮል እያረኩ ነው ያገኙሽ። ግን በቃ በጣም ልቤን ስለተሰማኝ ነው የምታልፊበትን ህመም ልረዳሽም ፈለኩኝና እኔ እንኳን ልረዳሽ አልችልም። አይገርምም እንዴ? ምን ውስጥ እያለፍሽ ነው ብዬ አሰብኩኝና እሱንም ልረዳሽ አልችልም። ግን የሚረዳሽ አለ የኔ እህት። እኛ እዚህ ጋር ያለን ሁሉ በርቺ ከምንልሽ አባት ካላችሁ የሃይማኖት አባት ካላችሁ ለቁጥር ጻፉ፣ ግቡና እስኪ መንፈሳዊ የሚያድስ ንግግር አናግሯት። ለምመጣሽ አሁን አቤጣውን ድሞትና ብለት ነው አይደል? አይችልም እኔ ደግሞ እና የኔ ቆንጆ በርቺ። ቀጥሽ እናቴ ይቅርታ ቀጥይ። በቃ እግዚአብሔር ምን ተአምር እንደሚያደርግልሽ አታቂም። እኛ ተንፈራግጠንም እኛ ጥረንም የምንለውጠው ነገር የለም። ሐኪምም የማይፈውሰው ሰውም የማይረዳው ግን እግዚአብሔር የሚረዳው ነገር ስላለ እዚህ ጋር ያላችሁ ሁላችሁም ከምትሰጡት ኮመንት ከምታስቡት ነገር ሁሉ ይልቅ ሁላችሁም በያላችሁበት ለአንድ ደቂቃ የምለምናችሁ ነገር እግዚአብሔር ወይ ልቧን አጽናው በሉ። በቃ እግዚአብሔር ወይ ልቧን አበርታው በሉላት። ከሀሳባችን ይልቅ ተአምራት የሚያደርገው የእሱ እርዳታ ነው። የሚያግዛት እሱ ነው። በዚህ ሰዓት ሀዘኗን የሚያስረሳት እሱ ነው። ስብራትን፣ ሀዘንን አውቀዋለሁ። ተስፋ መቁረጥን አውቀዋለሁ። ብሞት ይሻለኛልን ደጋግሜ አውቀዋለሁ። ግን በዚህ ሰዓት ያበረታኝ መድኃኔዓለም። ስለዚህ ሁላችሁም በያላችሁበት እዚህ ጋር 3300 ሰው አለ። በአንድነት ሁላችሁም እንደየእምነታችሁ በቃ ልቧን ደግፈው፣ ልቧን አጽናው። ይሄን ቀን አሳልፋት። ይቺ ሀዘን ይቺን ሰከንድ ትታገስና ታልፍና ነገ ደግሞ የተሻለ ቀን ይመጣ ይሆናል። ነገ የተሻለ ነገር ይሆንላታል። ይሄን ጊዜ ግን ይሄንን ከባዱን ሰዓት የምታልፍበትን አቅም ስጣት ብላችሁ ሁላችሁም በየእምነታችሁ በያላችሁበት በቃ ሰው ከሞተ በኋላ የህሊና ጸሎት እናርግ፣ ሰው ከሄደ በኋላ ከምንል በህይወት እያለ እንጸልይለት። በህይወት እያለ ደግፈው ልቡንም በልና እግዚአብሔር ልብሽ እንዲደግፍልሽ እጸልይልሻለሁ የኔ ቆንጆ። እኔ ከህመምሽ አልፈውስሽም። እዚህ ጋር ያለ ሰው ከህመምሽ አይፈውስሽም፣ ጉልበት አይጨምርልሽም። ደከመኛልሽ፣ ጉልበት አንሆንሽም። ግን መድኃኔዓለም አለ ጉልበት የሚሆንሽ። እሱ ጉልበት ይሁንሽ፣ እሱ ያበርታሽ፣ እሱ ያጽናሽ። ነገ ደግሞ ሌላ ቀን ነው። ስንት ሌሊቶችን አላለፍሽም? በቃኝ ብለሽ አታቂም? ከዚህ በፊት ስንት ጊዜ ባይነጋ ብለሽ አታቂም? ከዚህ በፊት ስንት ጊዜ አልነጋም? አልኖርሽም? እንደገና ሌላ እድል አልሰጠሽም መድኃኔዓለም። ስለዚህ ዛሬንም ለፊያት፣ ነገ ደግሞ እንደገና እግዚአብሔር እድል ይሰጥሻል። እንደገና ያኖርሻል። እንደገና ያችን ቀን እንኳን ታገስኳት የምትይበት፣ እንደገና ያችን ቀን እንኳን አለፍኳት የምትይበት ቀን እግዚአብሔር ያመጣልሻል። ያንን ነው የምናምነው። እንደ ሰው እድሜ መቀጠል አንችልም። ግን እንደ እህት እንደ ታናሽም እንደ ታላቅም የምንልሽ ይችን ደቂቃ ታገሻት፣ ግድ የለሽም። እግዚአብሔር ምን እንደሚያደርግ አናውቅም። ለእሱ አንድ ሰከንድ ይበቀዋል። እኛ 24 ሰዓት ያወራንበትን የጮህንበትን ጉዳይ አንድ ሌሊት ይበቀዋል፣ አንድ ቀን ይበቀዋል። ይችን ቀን ታገሽና ለፊ። ምን እንደሚያደርግልሽ አላውቅም። እኔ ግን እጸልይልሻለሁ። እዚህ ያላችሁ ሁላችሁም ደግሞ ልክ እንደኔው በቃ አበርታት በሉልኝ። ይሄን ልልን የገባሁት እህቴ አይዞሽ፣ አይዞሽ። ነገ ሌላ ቀን ይመጣል። ነገ ሌላ ቀን ነው። እንዳንቺ ሞቴን ደጋግሜ ተመኝቻለሁ። የያዝኩት ሲበተንብኝ፣ ላሳድገው ያልኩት ሲጠፋብኝ፣ ሰው ተስፋ ሲቆርጥብኝ፣ ቤተሰቤ ተስፋ ሲቆርጥብኝ እንዳንቺ አይንጋልኝ ብያለሁ። ግን አንግቶልኝ ዛሬ ለሌሎች ጠቃሚ ያደረገኝ። አይዞሽ፣ ጠቃሚ ያደርግሻል። አይደለም ለቤተሰብሽ፣ በሀገርሽ ልክ እንዳንቺ ብዙ ዋጋ ለሚከፍሉ ጠቃሚ ያደርግሻል እግዚአብሔርና ይችን ጊዜ ታገሺ፣ አይዞሽ። እኔ ደግሞ ይሄንንም ዘግቼ እጸልይልሻለሁ። እዚህ ያላችሁ ሁላችሁም ክርስቲያን ሙስሊም ሁላችሁ አላስታወስሽኝም እንጂ እኮ ከአንቺ ከቤት መጥቼ ጸልየሽልኛል እኮ አስታወሽ። ቆይ ልከፍትልሽ።
እንድትፈወሽ መዳኗን በሰውነቷ አወቀችው ተብሎ እንደተጻፈ መጽሐፍ ቅዱስ ላይ በዚህ እኔና እህቶቼ ወንድሞቼ ተስማምተን እንጸልይልሻለን። ይሄ አይድንም የተባለ በሽታ ከሰውነትሽ ላይ እንዲነቀል በኢየሱስ ስም ጸልዩ። የማይድን የሚባል የለም እና ረጅም ነውና ታውቂኛለሽ ብዬ ነው ከአንቺ ቤት መጥቼ ጽፌልሽ እንደዚህ ብለሽ ጸሎት አድርገሽልኝ ታውቂያለሽ። አሁን ችግሩ ምንድነው መሰለሽ? የኔ ችግር አሁን እኮ አንድም ወይም ሁለት ነው። አሁን ሁላ ሰው ሊሰበሰብ ምናምን ፈልጌ እኮ አይደለም። ኖርማል ገብቼ ነበር ጓደኞቼ ጋር እያወራሁ። ግን አሁን ላይ የጀመርኳቸው አዳዲስ መድኃኒቶች ራሳቸው ሳይድ ኢፌክት አላቸው እና አሁን ላይ ትናንትና የጀመርኩት መድኃኒት እስከ 3 ወር ነው። ስለዚህ ያን ደግሞ ለምን እያደከመኝ ሄደ ነው። ኦኬ አሁን እንዴት ነው መሰለሽ? አሁን የገንዘብ ችግር ቢሆን ገንዘብ ትጠይቂያለሽ ከሰው የሆነ ሰው ከሆነ ሰውን ደግሞ በሰው ታስጠይቂዋለሽ፣ ጠበቃ ታደርጊያለሽ። አሁን የጉዳይ ከእግዚአብሔር ጋር ነው። ለምን እኔ ልሻል 8 ዓመት ሙሉ ስኖር 8 ዓመት ብዙ ዋጋ ከፍያለሁ። ብዙ ዋጋ ከፍዬ ሰው ቤት ሰርቼ ታክሜ ዛሬ ላይ እንዳልወድቅ ነው። አሁን ላይ ግን ያለውበት ሁኔታ እችን ሃይላንድ መክፈት አልችልም። ለምን በቃ አቅሜ እየቀነሰ ሄደ። አሁን ትናንትና 1 ሚሊግራም መድኃኒት ታዞልኝ ሂጄ አይፈቀድልሽም ነው ያለኝ። ለምን ያለሽ የሰውነት ክፍል መድኃኒቱን እየተቀበለ አይደለም፣ ደክመሻል ነው ያለኝ። አስበሽዋል? እንደዚህ ዋጋ ከፍዬ እስካሁን ድረስ ያቆየኋት ልጅ ዛሬ ላይ መድኃኒት መውሰድ ራሱ አትችልም። ምግብ መብላት አልችልም፣ መንቀሳቀስ አልችልም፣ ቤት ማጽዳት አልችልም፣ ልብስ ማጠብ አልችልም። አሁን ከየት ገባው መሰለሽ? አለመቻል ውስጥ ገባሁኝ። እየደከምኩ ሄድኩኝ። ስለዚህ እየደከምኩ ከሄድኩኝ 8 ዓመት ሙሉ ዋጋ ከፍዬ እስካሁን ድረስ ያደረስኳት ልጅ እንደዚህ እየደከመሽ ከሄድሽ እሺ መኖሬ ትርጉሙ የቱ ጋር ነው? አሁን እኮ እኔ ያልገባኝ ነገር ስልክ ተደውሎልኝ ራሱ ለማንሳት እንዴት ነው የሚለኝ? በጣም ነው የሚደክመኝ። አሁን ላይ በቃ በጣም ደክመኝ። በቃ ብዙ ነገር ጥያቄ ፈጠረብኝ። አሁን እድሜ እየበሰለ ሲሄድ በጣም ብዙ ነገር መፈላሰፍ ጀመርኩኝ። ምንድነው አሁን የኔ መፍትሄው? የገንዘብ ቢሆን ገንዘብ ትጠይቂያለሽ። የገንዘብ ችግር አይደለም አሁን ችግሬ በየቀኑ የጤና ሁኔታ እየቀነሰ ከሄደ ነገ የሚባል ነገር የለውም። መቼ ይሆናል መቼ ያልቃል የሚባል ነገር ደግሞ የለውም። እስከ ህይወት ፍጻሜ ድረስ እዚህ ምድር ላይ እያለው ድረስ ምድር ላይ እስከምገባ ድረስ ከሌላ መወስድ ከሆነ ለምን ራሴን አሰቃየታለሁ? እስኪ ዝም ብለሽ አንቺ በኔ ቦታ ወይም ሌላ ሰው ለምን ነው እንደዚህ ዋጋ ከፍዬ የምኖር? አንቺ ለቤተሰብ የማትደርሽ ከሆነ ለሰዎች የማትደርሽ ከሆነ ማታገቢ ማትወልድ የራስሽን ህይወት የማትኖሪ ከሆነ ትራስ ተንተረሰሽ ለመኖር ብቻ ለምን ሞትሽን ትጠብቂያለሽ? አሁን ሳስበው ነው የገባኝ። ለምን አሁን እኔ ምንም እየሰራው አይደለም እኮ ተንቀሳቀሽ ሰዎች እንደፈለጉ ተናግረው ለምን ተናገራችሁ ብዬ ማልናገር ሰውኛለሁ። ድሮ ለሰው ጠበቃ ነኝ። አሁን ላይ ሰዎች ለኔ ጠበቃ ካልቆሙ መልስ አልሰጥም፣ ይደክመኛል። ሰው አስፈራርቶኝ በሰፈሬ ዝም የምል ሰው ነኝ። ለምን አቅሜ እየቀነሰ ሄደ ብዬ እና እንደዚህ ውሃ እስከመክፈት ውጭ ነበርኩኝ። አሁን የሆነ ኦፊስ ደውሎልኝ ሂጄ በር ልከፍት ቁልፉ እምቢ አለኝ። አቅሜ በጣም እየቀነሰ እየሄደ መሆኑ ገባኝ። ስለዚህ ለምን እኖራለሁ? እስኪ በራስሽ ፌቨን አንቺ ከህይወትም ሆነ ከትምህርትም ሆነ በጣም ጎበዝ በጣም የምወድሽ እህቴ ነሽ። ከዚህ በፊትም እንዳየሽው ብለሽ ታውቂያለሽ እና መጨረሻው ምንድን ነው ስትይ መጨረሻ የሚባል ነገር የለውም። እግዚአብሔር የሚባል አምላክ አለ፣ ሰጥቶሻል ትበያለሽ። እሺ እግዚአብሔር እንደዚህ ያለ ነገር ለምን ሰጠኝ? ከሰጠኝስ ለምን መፍትሄው ነው? ሁላ ገንዘብ እየከፈልኩኝ ለምን ደህና አልሆንም? ይኸውልሽ መጨረሻ የሚባለው ማንም አያውቅም። እኔም አንቺም አናውቅም። እንዳልሽው እግዚአብሔር ነው የሚያውቀው። በአንቺ በኩል ያለውን ጨርሰሻል፣ የሕክምናውን ጨርሰሻል፣ የሰውን ጨርሰሻል። አሁን በዚህ ሁሉ መካከል አንድ ተስፋ ነው ያለው እግዚአብሔር። በዚህ ሁሉ መካከል ነገር መለወጥ የሚችል እሱ ነው። እድሜ ልክሽን መድኃኒት ትወስጃለሽ ተብለሻል። የሚለወጥ ነገር የለም ተብለሻል። የሚስተካከል ነገር የለም ተብለሻል። ግን እግዚአብሔር የሚባል የለም አለ። የሞቱትን አላስነሳም፣ ተስፋ የተቆረጠባቸውን አላራመደም። ከዚህ በኋላ ቃሬዛቸው ይውጣ የተባሉ ሰዎች፣ ከዚህ በኋላ ይገነዙ የተባሉ ሰዎች ተራምደው አልሄዱም። ታዲያ እግዚአብሔር እያለ ለምንድን ነው እኛ ምንም እንደሌለ አምላክ እንደሌለ በቃ ዶክተር ያለውን ሰምተን የመጨረሻ የምንለው? ምግቧን በሰዓቱ እንድትበላ መድኃኒቱን በሰዓቱ የሆነ ሳይድ ኢፌክት ካለው እንደዚህ የሚደክማት እንዳይደክማት የሚያበረታቱ ምግቦችን ምናምን እንድትወስድ በደንብ ነገርያት። የኔ እህት ሰዓትሽንም እሱም እህት ያለችው ትክክል ነው። በትክክለኛ ሰዓት መውሰድ፣ ራስሽን መጠበቅ። ጣልቃ ካልገባሁባችሁ ከይቅርታ ጋር ያለችው ነገሮች ሁሉ ቢሟሉላት መድኃኒት ብታገኝ ይችልች። ከዛ በመቀጠል ደግሞ የገንዘብ እርዳታን ብታገኝ፣ የእሷ ጥያቄ ተስፋ ማጣት ነው። እነዚህ ሁሉ ነገሮች ቢሆኑልኝ ግን ተስፋ
ባይኖረኝ እነዚህ ነገሮች ተሟልተው እንደ ሰው መቀጠል ካልቻልኩኝ ተስፋዬ ምንድነው ነው ጥያቄዋ ይመስለኛል። እና ትክክል ናት። አሁን ባለችበት መድኃኒቶቹ ቢሟሉላት የገንዘብ እርዳታ ቢደረግላት ከዛ አስቀጥሎ የሚለው ጥያቄ እሷ ጥያቄ ነው፣ የህይወቷ ጥያቄ ነው። እነዚህ ነገሮች በሙሉ ቢኖሩ እንኳን እነዛን እየወሰድኩኝ እንደ ሰው መውለድ፣ እንደ ሰው ማግባት፣ እንደ ሰው መኖር ተስፋ የሚባል ነገር የለኝም። ለዚህ ጥያቄ መልሱልኝ ነው። እርዳታ ቢያስፈልገኝ እርዳታ ጠይቃለሁ ነው። ግን እንደኔ ምንድነው መሰለሽ መኖርሽ ምድር ላይ ምናልባት ዛሬ መኖርሽ እኛ አግኝተንሻል። ምናልባት እግዚአብሔር በምድር ላይ እንድትኖሪ ከአንቺ በፊት የምታውቂያቸው ሰዎች ይሞቱ አሉ፣ ዛሬም የሚሞቱ ሰዎች አሉና መኖር ራሱ ምናልባት እግዚአብሔር በምድር ላይ ሲያኖርሽ ምክንያት ይኖረዋል። መኖርሽን ይፈልገዋል።